ስራ ወዳድ ማህበረሰቦች ዝቅተኛ የወንጀል መጠን፣ ዳጎስ ያለ የመንግስት ድጋፍ፣ ጥሩ የጤና አጠባበቅ፣ የተራቀቀ አኗኗርና ቀልጣፋ የትራንስፖርት አገልግሎት የዚች ሀገር ትልቅ መገለጫዎቿ ናቸው። ከነበረችበት የእርስ በርስ ጦርነትና ችግር የጎረቤት ሀገራት የረጅም ዘመን የወራራና የጭቆና ቀንበር ተላቃ ለዓለም ቀድማ ቴክኖሎጂንና ዘመናዊነትን ሀሁ እያለች ያስተማረች ሀገራት ጎረቤታችን በሆነች ብለው የሚመኟት ዜጎቻቸው ደግሞ ምነው እዚህ በተፈጠርኩ የምታስብል ውብና ሀያል ሀገር። እዚች ሀገር ውስጥ ትምህርት በነፃ ሲሆን ተማሪዎች በቀን ከ12 ሰዓት እስከ 16 ሰዓታት ይማራሉ። ታዲያ የተማሩትን አስታውሰው የዩኒቨርሲቲ መግቢያ ፈተና ውጤት ማምጣት ከቻሉ መንግስት ነፃ የስኮላርሺፕና የዩኒቨርሲቲ ቆይታቸው የሚያስፈልገውን በሙሉ ወጪ ይሸፍንላቸዋል። አይበለውና የዚች ሀገር ዜጋ ሆነው መስሪያ ቤቶት ቢያሰናብቶ አሊያም በቅርብ የተመረቁ አዲስ ስራ ፈላጊ ቢሆኑ መንግስት ይህንን ሐሳቦትን ሰምሮ ስራ እስኪያገኙ ድረስ የገንዘብ ድጋፍ ያደርግሎታል። ባለትዳር ሆነው አይኖትን በአይኖት የማየት ማዕረግን ከታደሉ መንግስት የአጥሮፍ ሳትሰማ እያለ በሚሰጡት ረብጣ ገንዘብና ልዩ ልዩ ጥቅማ ጥቅሞች ጮቤ እየረገጡ ካሁን በኋላ ኑሬን የምገፋበት ስራዬን ወሊድ ሆኗል ያስብሎታል። ከመስራት አቅም የለኝም፣ እድሜ ገፍቷል፣ 65ቱን ተሻግሯል ካሉም ለቁጥር የሚበዛ አክብሮትና የነፃ አገልግሎት ዳጎስ ባለ ጡረታ ጋርም ያዘጋጅሎታል። አይብለው ፍላጎቴ መኖሪያ ቤት ነው ካሉ መንግስት ዝቅተኛ ገቢ ላላቸው ቤተሰቦች ነፃ አሊያም በመንግስት ድጋፍም የሚደረግላቸው ተመጣጣኝ ዋጋ ያላቸው ቤቶችን ገንብቶ እንካችሁ ይሎታል። ጤናዎት ታውኮ አልጋ ላይ ቢውሉ ሀገሪቱ በሕክምና ዘርፍ ገናና በመሆኗ ነፃ ሕክምና ካልሆነም የትም ሀገር በሌላ ቅናሽ እንዲታከሙ ይደረጋሉ። ይህንን ሁሉ ሽልማት ዜጎች ምን ቢያደርጉ ይሆን ካሉ መልሳችን የሚሆነው ሀገሪቱ ዛሬ ለደረሰችበት ከፍታ ስራቸውን ካልጨረሱ የማይመለሱ መጪውን ጊዜ ተንብየውም ቀድመው የሚገኙ ከብረት የጠነከሩ ታታሪ ዜጎች ባይኖራት እጣ ፈንታዋ ለመገመት ጎረቤቷን መመልከት በቂ ይሆናል። የዛሬው ጉዟችን እንደ ወርቅ ተፈተና ከፍ ያለች፣ በችግር ተፈተና በጽናት የኢኮኖሚ ሀያል የሆነች፣ በቴክኖሎጂ ዓለምን ወደምትመራው ምስራቅ ኤዥያዊት ሀገር ደቡብ ኮሪያ ይሆናል። አብራችሁኝ ቆዩ። ደቡብ ኮሪያ በሩቅ ምስራቅ ኤዥያ ውስጥ የምትገኝ 100,364 ስኩዌር ኪሎ ሜትር የምትሸፍን በታሪክ አንድ ሀገር ከነበሩት ሰሜን ኮሪያ ውጪ የትኛውንም ድንበሯን ከየትኛውም ሀገር ጋር የማትጋራ ዙሪያውን በባህር የተከበበች ሀገር ስትሆን 70 ከመቶ የሚሆነው መሬቷ በተራሮች የተሸፈኑ ናቸው። ይቺ ሀገር በ1950ዎቹ በነበረችበት አስከፊ ጦርነት ወጣ አሁን 1.8 ትሪሊዮን ዶላር ጂዲፒን በማስመዝገብም ኤዥያ ውስጥ ካሉ ሀገራት ቻይናና ህንድን እንዲሁ ጃፓንን ተከትላ የአራተኛ ቦታነትን ስትይዝ ከዓለም ደግሞ በ12ኛ ደረጃ ላይ ትቀመጣለች። ቴክኖሎጂና ኤሌክትሮኒክስ፣ የአውቶሞቲቭ፣ የመዝናኛውና ሌሎች ከባባድ ኢንዱስትሪዎችም ለደቡብ ኮሪያ እድገት ትልቅ መሰረቶች ናቸው። ደቡብ ኮሪያ እንደ ሳምሰንግ እንዲሁ ኤልጂ እና ሃይኒክስ የመሳሰሉ ስማርትፎኖችን፣ ቲቪ እና የተለያዩ ኤሌክትሮኒክሶች የሚያመርቱ ግዙፍ ኩባንያዎች ሲኖራት በ5G ኔትወርክ፣ ኤአይ እና ሮቦቲክስ መሪ የሆነች ሀገር ናት። በአውቶሞቲቭ ኢንዱስትሪም ቢሆን ደቡብ ኮሪያ እንደ ሃዩንዳይ፣ ኪያና እንዲሁ የሳምሰንግ ሞተር ምርት የሆነው ሬኖልት ሳምሰንግ ሞተር የተሰኙ መኪኖችን በማምረትም የዓለማችን አምስተኛዋ ትልቅ የመኪና አምራች ሀገር ሆናለች። ቢቲኤስ የሙዚቃ ቡድንን እንዲሁም ደግሞ ስኩዊድ ጌም የተሰኘውን ፊልም የሚያውቁት ከሆነ ለደቡብ ኮሪያ በቢሊየን የሚቆጠር ዶላርን ከሚያስገቡ ኢንዱስትሪዎች አንዱ ከሆነው የመዝናኛ ኢንዱስትሪ ውስጥ የሚካተቱ ናቸው። ደቡብ ኮሪያ ግዙፍ የጦር የዕቃና የተለያዩ ጥቅማ ጥቅሞች የሚውሉ መርከቦችን በማምረትም ተወዳዳሪ ያልተገኘላት ሀገር ስትሆን እንደ ሃዩንዳይና ሳምሰንግ ያሉ ግዙፍ ኢንዱስትሪዎች እነዚህን መርከቦች በማምራትም ገበያውን ይቆጣጠሩታል። ሌላኛው ደቡብ ኮሪያ ከማትደራደርባቸው ነገሮች አንደኛው ለዜጎች የምታቀርበው ጥራት ያለው ትምህርት ሲሆን ሀገሪቱ በሳይንስና ቴክኖሎጂ፣ ሂሳብና ምህንድስና ላይም በትልቁ ኢንቨስትን ታደርጋለች። በዚች በሀገሪቱ ከፍተኛ ቁጥር ያለው የተማረ ኃይልም እንዲኖራት በትልቁ አስችሏታል። ደቡብ ኮሪያውያን በከፍተኛ የትምህርት ስርዓታቸውና በተወዳዳሪ የሥራ ባህላቸው በደንብ ይታወቃሉ። እቺ ሀገር ዓለማችን ላይ ረጅም የሥራ ሰዓት ካላቸው ሀገራት አንዷ ስትሆን አንድ ሰው በቀን ከ12 ሰዓት በላይም በሥራ ላይ ሊያሳልፍ እንደሚችል ይነገራል። ነገር ግን የሀገሪቱ የሥራ ሕግ ከውድድር ይልቅ መተባበር ላይ የሚያተኩር በመሆኑ ሰራተኞች እርስ በርስ እየተደጋገፉ ይሰራሉ። በሥራ ስነ ምግባራቸውም ደቡብ ኮሪያውያን ሁሉንም የሚያስማሙና የተመሰከረላቸው ናቸው። እነዚህ ህዝቦች በገቡበት ቦታ ሁሉ ያላቸው ዕውቀትና ጉልበትን ሳይሰስቱ ምርጡንም በመስጠት ይታወቃሉ።
በኮሪያውያን ባህል ከወገብ ዝቅ ብሎ እጅ መንሳት ለሁሉም የሚያሳዩት የአክብሮት መገለጫ ነው። ምንም እንኳን በስራና ትምህርት ረጅም ሰዓታትን ቢያሳልፉ ባላቸው ጥቂት ጊዜ መዝናናትንና ከቤተሰብ ጋር ማሳለፍን የሚወዱም ህዝቦች ናቸው። ህይወት በዚች ሀገር ውስጥ ጥድፊያ የተሞላበት በመሆኗ ብዙዎቹ ስራና ህይወታቸውን ማመጣጠን የማይችሉ ህዝቦች እያሉም ያሟቸዋል። ምክንያቱም እዚህ የሚመገቡበት የተረጋጋ ጊዜ ጠፍቷቸው በየመንገዱ በትራንስፖርት ውስጥና በየመስሪያ ቤቱ በአንድ እጃቸው ስራ በሌላ እጃቸው ቁርሳቸውን የሚመገቡ ብዙዎች ናቸው። ለተማሪዎችም ቢሆን የደቡብ ኮሪያ ህይወት ቀላል የሚባል አይደለም። የትምህርት ፕሮግራም ጠዋት 2 ሰዓት ተጀምሮ 10 ሰዓት ይጠናቀቃል። ታዲያ ነገሩ እዚህ ጋር የሚያልቅ እንዳይመስሉት ጥቂት ደቂቃዎችን የመክሰስ መመገቢያ እረፍት በኋላ ለቀጣይ 4 ወይም 6 ሰዓታት ከፊታቸው ለሚጠብቃቸው ከባድና የወደፊት ዕጣ ፈንታቸውን ለሚወስነው የዩኒቨርሲቲ መግቢያ ፈተና ብቁ የሆኑ ዘንድም የመማር ማስተማር ሂደቱን ይቀጥላሉ። እንዲህ አይነት የትምህርትና የሥራ ባህል ምንም እንኳን ደቡብ ኮሪያ ላለችበት የኢኮኖሚ ሀያልነት ትልቅ ሚና ቢጫወትም የዜጎቿ የአእምሮ መቃወስ፣ የወሊድ ቁጥር እጅጉን ማነስና ከፍተኛ መጠን ያለው ራስን የማጥፋት ወንጀልም እየተበራከተ እንደሚገኝ ይነገራል። ዜጎች አልወልድም ብለው ያስቸገሯት ደቡብ ኮሪያ መንግስት ቀደም ሲል የጠቀስናቸውን የወሊድ ማማሊያ ጥቅሞችን ቢያስቀምጥም የጥንዶችን ሐሳብ ግን ማስቀየር አልቻለም። አንድ ጥናት ይፋ እንዳደረገው የኮሪያውያን ሁኔታ በዚህ የሚቀጥል ከሆነ በፈረንጆቹ አቆጣጠር በ2050 የወጣ የዜጎች ቁጥር ማሻሻያ በሽማግሌዎች በብዛት ሊበለጥ እንደሚችል ያመለክታል። እግር ጥሎት የደቡብ ኮሪያ ዋና ከተማና የቴክኖሎጂ ማዕከል የሆነችው ሴኡል ውስጥም ከተገኙ የሚያዩት ሁሉ የሳይንስ ፊክሽን ሊመስሎት ይችላል። በየካፌና ምግብ ቤቱ፣ በገበያ አዳራሾች፣ በህዝብ መገልገያ ቦታዎችና ትራንስፖርቶች ውስጥ ሰዎችን ለማገልገል በተጠንቀቅ የቆሙ በኤአይ የሚመሩ ሮቦቶች ከነፃ የ5G ኢንተርኔት ጋር በገፍ ያገኛሉ። ደቡብ ኮሪያ ውስጥ እስከ ኖሩ ድረስ በእያንዳንዱ የዕለት ተዕለት ክንውኖትም ቴክኖሎጂን መጠቀም ምርጫዎት ሳይሆን ግዴታ ይሆኑቦታል። እንበልና ለግብይት ወደ አንድ ሱፐርማርኬት ጎራ ቢሉም ሱፐርማርኬቱ ሙሉ በሙሉ በሮቦቶች የሚመራ ሆኖ ሊያገኙት ይችላሉ። ይህም ብቻ አይደለም። ለግብይቱ ጥሬ ገንዘብም ሆነ በሞባይል የሚደረግ የገንዘብ ልውውጥ ጊዜ ያለፈበት ኋላ ቀር በመሆኑ ከእርሱ የሚጠበቀው የሚፈልጉትን ዕቃ አንስተው በዘንቢሎት መክተት ብቻ ይሆናል። ቀሪዎቹን ሮቦቶች በኤአይ አማካኝነት ለወሰዱት ዕቃ ተመጣጣኝ ሂሳብ ከአካውንቱ ቆርጠው የናመሰግናለን መልእክት ያደርሶታል። በምግብ ቤትና ካፌም በሌሎችም የህዝብ መገልገያ ተቋማት ውስጥም ቢሆኑ ሮቦቶች የማስተናገድ የዴሊቨሪ አገልግሎትና ደንበኞችንም የመንከባከብ ኃላፊነት ወስደው ሽር ጉድ ሲሉ መመልከት የተለመደ ነው። ደቡብ ኮሪያ ለሁሉም ዜጎችና ነዋሪዎች በተመጣጣኝ ዋጋ ጥራት ያለው የሕክምና አገልግሎትን እንዲያገኙ የሚያስችላቸውን ብሔራዊ የጤና መድህን ወይም ደግሞ ኤንኤችአይ የተሰኘ ስርዓትን ዘርግታለች። የጤና መድን ስርዓት ወጪው በመንግስትና በቀጣሪ ድርጅቶች የሚደገፍ ሲሆን ለዜጎች በተመጣጣኝ ዋጋም የሚቀርብ ነው። በብዙ የዓለም ክፍሎች ያለው የጤና አገልግሎት በተለያዩ ምክንያቶች ውድ ሲሆኑ ደቡብ ኮሪያ በዜጎቻቸው ህመም እየተሳለቁ ለወረደ የሕክምና አገልግሎት ከፍተኛ ዋጋ ለሚጠይቁ ሀገራት ምሳሌ የምትሆን በተመጣጣኝ ዋጋ ከፍተኛ ጥራት ያለው የሕክምና አገልግሎትን የምታቀርብ ሀገር ናት። ደቡብ ኮሪያ ያለው አማካኝ የሕክምና ወጪ ባደጉት ሀገራት ዝቅተኛ ከሚባሉት ውስጥም አንደኛው ሲሆን ይህም ለሁሉም የህብረተሰብ ክፍልም ተደራሽ ያደርገዋል። ደቡብ ኮሪያ ውስጥ የጤና እንክብካቤ የሚባለው በሽታን ማከም ብቻ ሳይሆን መከላከልንም የሚያጠቃልል ነው። በዚህች ዜጎች ቢያንስ በዓመት አንዴ ሙሉ ምርመራን እንዲያደርጉ ይገደዳሉ። በደቡብ ኮሪያ የዓለም የሕክምና ቱሪዝም ማዕከል እንደመሆኗ ከዓለም ዙሪያ ከፍተኛ ጥራትና ተመጣጣኝ ዋጋ ያለው የሕክምና ስርዓት ፍለጋ ወደዚች ሀገር በርካቶች ይጎርፋሉ። ሀገሪቱ ልዩ የሆነው የካንሰር የአጥንትና የመራባት ሕክምናም በማከም ትታወቃለች። በፕላስቲክ ቀዶ ጥገናም ቢሆን ከፍተኛ ዝናን ያተረፈችበት ነው። ይቺ ሀገር በሕክምና ስርዓቷ ውስጥም የኤአይ ቴክኖሎጂን ትጠቀማለች። እነዚህ ሮቦቶች ውስብስብ በሆኑ ቀዶ ጥገናዎች ላይ ሐኪሞችን ከመርዳት ጀምሮ በሲሪዲ የታተሙ የአካል ክፍሎችን እስከ ማምረትም ይደርሳሉ። ለሕክምና ክትትልም ቢሆን ታካሚ የግድ ሆስፒታል ውስጥ መገኘት የለበትም። ቴሌሜዲካል በተሰኘ የኤአይ ቴክኖሎጂ ስፔሻሊስት ሐኪሞችም በርቀት እንዲያማክሩ ያስችሎታል። በቤት ውስጥ መገልገያም ቢሆን ደቡብ ኮሪያውያን የኤአይን በሰፊው ይጠቀማሉ። እንደ ኤልጂ እና ሳምሰንግ ያሉ ግዙፍ ቴክኖሎጂና ኤሌክትሮኒክስ አምራች ኢንዱስትሪዎች ባላቸው ግብአት ላይ ተመስርተው የምግብ አሰራርን የሚጠቁሙ ስማርት ፍሪጆችን ጨምሮ ሌሎችም በርካታ ምርቶቻቸው ከኤአይ ጋር በመሆንም ማዋሃድ ላይ የሚገኙበት ነው።
ኮሪያ ኢኮኖሚ ሀያልነቷን ከምታሳይባቸው መሰረተ ልማቶች አንደኛው የትራንስፖርት አማራጮቿና ሰፊ ረጅም ርቀት የሚሸፍኑ ፈጣን መንገዶቿን በዋነኝነት ይጠቅሳሉ። የዚች ሀገር የትራንስፖርት ስርዓት በፍጥነትና ጽዳቱ የተመሰከረለት ዓለም ላይ ካሉም እጅግና የላቁ ምቹ የሆኑ ተርታም የሚመደብ ነው። የኮሪያ ባቡር ኤክስፕረስ ከነዚህ የትራንስፖርት አማራጮች አንደኛው ሲሆን እንደ ሴኡል እና ጉሳን ያሉ የሀገሪቱ 71 ከተሞችን የሚያገናኝ በሰዓት 300 ኪሎ ሜትር በላይ የሚምዘገዘግ በጥቂት ሰዓታት ውስጥም ብዙ የሀገሪቱን ክፍል የሚሸፍን የባቡር ትራንስፖርት ሲስተም አላቸው። ፍላጎቶ በመሀል ከተማ ውስጥ ብቻ የሚደረግ ጉዞ ከሆነ እንደ ITX ያሉ የባቡር ትራንስፖርት አማራጮችን መጠቀም ይችላሉ። አውቶቡሶችም ይሻሉኛል ካሉም በጽዳታቸውና ምቾታቸው የተመሰከረላቸው ነፃ የ5G ኢንተርኔት የተገጠመላቸው ባሶችን በሰፊው በዚች ሀገር ይገኛሉ። እሱም ይቅርብኝ ብሬን ይጭነቀው ካሉ የከተማ ታክሲዎች፣ ጤናዬን እጠብቃለሁ ካሉ ደግሞ ብስክሌቶችና የኤሌክትሪክ ስኩተሮችን በመጠቀም ጉብኝታችንን መቀጠል እንችላለን። ደቡብ ኮሪያ ጥቂትና ዝቅተኛ የወንጀል መጠን ካላቸውና ደህንነታቸው ከተጠበቁ ሀገራት አንደኛዋ በመሆኗ እንደ ሴኡል እና ጉሳን ባሉ ከተሞች የገበያ ሞሎችም ካፌና ሱፐር ማርኬቶችን ጨምሮ ሁሉም የህዝብ አገልግሎት መስጫ ተቋማት 24 ሰዓት ለ7 ቀናት ክፍት ሆነው ደንበኞቻቸውን ያገለግላሉ። መንግስት በበኩሉ የዜጎችን ደህንነት ለማረጋገጥ በየቦታው የሲሲቲቪ ካሜራዎችን በመቅጠም ከፍተኛ ክትትል ያደርጋል። ታዲያ በዚህ ምክንያት ሀገሪቱ የማትተኛ ሀገር የሚል ቅጽል ስምም ተሰጥቷታል። ደቡብ ኮሪያ ምንም እንኳን የሀብት ማማ ላይ ብትደርስም አንድ ትልቅ ስጋት ግን አለባት። ይህም ከሰሜን ኮሪያ የሚደርሳት የአጠፋሻለው ዛቻ እንቅልፍ ነስቷታል። ለዚህም መፍትሄ ይሆን ዘንድ ወታደራዊ ኃይሏን በከፍተኛ ሁኔታ አሰልጥናና አስታጥቃ ከዚች ሀገር የሚደርስባትን ጥቃት ለመከላከልም ቀን ከሌሊት እየተጋች ነው። የዚች ሀገር ሌላኛው ችግር ወጣቶችና ታዳጊዎች ፍጹም ጥልቅ በሆነ የቪዲዮ ጌም ሱስ ውስጥ ተጠምደዋል። ይህ ደግሞ የወጣቶችን ምርታማነት በመቀነስና ወደ ድብርት ውስጥም ከቷቸዋል። የትምህርትና የሥራ ጫናን ጨምሮ በሌሎችም ምክንያቶች ብዙዎች የአእምሮ ጤናቸው በመታወኩ ራሳቸውን የሚያጠፉ ወጣቶች ቁጥር እጅጉን አሻቅቧል። በመጨረሻም አንዳንድ የኮሪያ የቱሪስት መስህቦችን በመጎብኘትም ጉዟችንን እናጠቃል። እንደ ጎርጎሮሲያኑ የዘመን አቆጣጠር በ1395 የተገነባው የኮሪያ አርኪቴክቸርና ስልጣኔ ምልክት የሆነው የጊዮንግ ቤተ መንግስትም መገኛው በደቡብ ኮሪያ ዋና ከተማ ሴኡል ውስጥ ያደረገ የብዙ ቱሪስቶችን መዳረሻ ሆኗል። በተለይም የጠባቂዎች መቀየር ፕሮግራምን ለመከታተል የሚያሳስቡ ብዙዎች ናቸው። የድንቆች ምድር ተብሎ የሚጠራው ጄጁ ደሴትም በአስደናቂ የባህር ዳርቻዎቹ ፏፏቴዎችና ልዩ መንፈስን በሚያድሱ የተፈጥሮ ቦታዎችም የሚታወቅ ነው። የኮሪያን ጥንታዊ አኗኗር ለማየትም ከፈለጉ በሴኡል እምብርት ውስጥ ወዳለችው ቡክቶክ በተሰኘችው መንደርን በመጓዝ በመቶዎች የሚቆጠሩ የኮሪያ ባህላዊ የሃኑክ ቤቶችን መጎብኘት ይችላሉ። የደቡብ ኮሪያ ሌላኛው መገለጫ ባህላዊ ፌስቲቫሎቿ ሲሆኑ የቡርዮንግ ጭቃ ፌስቲቫልም ሐምሌ ወር ላይ የሚካሄድ ሰዎች መላ አካላቸውን በማዕድን የበለጸጉ ጭቃዎችን የሚሸፍኑበት ለኮሪያውያን በጣም አስደሳች የሆኑ በዓላት መካከል አንደኛው ሲሆን በዚህ ቀን የተለያዩ ውድድሮች የሚደረጉም ይሆናል። ከነዚህ መካከልም በጭቃ ላይ መንሸራተት፣ የጭቃ ትግልና የጭቃ ላይ ማራቶኖችም ይካሄዳሉ። ምንም እንኳን ይህ ፕሮግራም መጀመሪያ ላይ የቆዳ እንክብካቤ ምርቶችን ለማስተዋወቅ የተጀመረ ቢሆንም ቀስ በቀስ ግን የጎብኚዎችን ቀልብ በመሳብ ትልቅ ፌስቲቫል ለመሆን በቅቷል። ውድ የቻናላችን ተከታታዮች ዛሬ ደቡብ ኮሪያን አስጎበኘናችሁ። አብራችሁን ስለነበራችሁ አመሰገንን። መልካም ጊዜ ይሁንላችሁ።